ከአዲስ አበባ ሚዲያ ምክር ቤት ስለ አርሲ ጭፍጨፋ ተጠያቂ ግለሰቦች የተሰጠ አስቸኳይ መግለጫ ሰኔ 2 ቀን 2018 ዓ.ም በጭፍጨፋው 5 ግለሰቦችና ሌሎች በገለልተኛ ዓለም አቀፍ አጣሪ ቡድን እንዲመረመሩ ጥሪ እናቀርባለን። ግንቦት 23 እና 24 2018 ዓ.ም በምስራቅ አርሲ ዞን 3 ወረዳዎች ባሉ የኦርቶዶክስ እምነት ተከታይ ንጹሃን ላይ በተከፈተ አረመናዊ ጭፍጨፋ ቁጥራቸው ከ52 በላይ የሚሆኑ ንጹሃን በግፍ ተገድለዋል። ከ47 በላይ ቀላልና ከባድ ቆስለኛ ሆነዋል። ከ190 በላይ ደግሞ እስካሁን ድረስ ደብዛቸው አልተገኘም። በተጨማሪም 2 አብያተ ክርስቲያናትን ጨምሮ ከ310 በላይ ቤቶች የተቃጠሉ ሲሆን ከ500 በላይ ነዋሪዎች ተፈናቅለው ለመሸሽ ተገደዋል። ጭፍጨፋው በተፈጸመ 5ኛ ቀን ላይ አገዛዙ ባወጣው መግለጫ ፋኖና ኦነግ ሸኔ ብሎ የሚጠራው የኦሮሞ ነፃ አውጪ ሰራዊት ኦላ ተጣምረው በጋራ የፈጸሙት ነው በማለት የገለጸ ሲሆን አባቱ ዳኛ ልጁ ቀማኛ እንዲሉ አጣሪ ቡድን ያለውን ወደ ስፍራው መላኩንም ምክር ቤታችን ማረጋገጥ ችሏል። አጣሪ ቡድን የተባለው ዶክመንተሪ እየሰራ መሆኑንም ለማወቅ ችለናል። በሌላ በኩል ደግሞ ስለ ጭፍጨፋው እውነተኛ ገጽታ የሚናገሩት ድምጽ እንዳይሰማ እንደነ ቀሲስ ዶክተር መዝገቡ ካሳን የመሳሰሉ ዜጎች አስሯል። ይህንን ያገዛዙን የተለመደ አምባገነናዊ ድርጊት የአዲስ አበባ ሚዲያ ምክር ቤት በጥብቅ ያወግዛል። አገዛዙ ጭፍጨፋው የተፈጸመው በአማራ ፋኖና ኦነግ ሸኔ ነው ብሎ የገለጸ ቢሆንም በድርጊቱ ተሳትፈዋል ብሎ የዞኑን ፖሊስ ኮሚሽነር ጨምሮ ወደ 5 የሚጠጉ የወረዳና የቀበሌ አመራሮችን ለሚዲያ ፍጆታ አስሯል። ይህም ያገዛዙን የተምታታና በውሸት የተተበተበ አካሄድ ፍንትው አድርጎ ያሳየ ብቻ ሳይሆን የራሱን እጅ አለበት ብሎ እንደሚያምን የሚያጋልጥ ነው። የአዲስ አበባ ሚዲያ ምክር ቤት በምስራቅ አርሲ ዞን በተፈጸመው አረመኔያዊ የግፍ ጭፍጨፋ ጉዳይ በጥልቀት ያደረገውን ልዩ እና እውነትን ማዕከል ያደረገ የምርመራ ውጤት ለመላው የኢትዮጵያ ሕዝብና ብሎም ለዓለም አቀፍ ማህበረሰብ እንደሚከተለው ይፋ ያደርጋል። አንደኛ፣ በምስራቅ አርሲ ዞን 3 ወረዳዎች ውስጥ በሚኖሩ ንጹሃን የኦርቶዶክስ እምነት ተከታዮች ላይ በተፈጸመው ጭፍጨፋ ተጠያቂ አካላትን በተመለከተ በምስራቅ አርሲ ዞን በአሰኮ ወረዳ፣ በሽካ ወረዳና በአንዶሌ ዋቤ ወረዳዎች ውስጥ በሚኖሩ የኦርቶዶክስ እምነት ተከታይ በሆኑ ንጹሃን ላይ ግንቦት 23 እና 24 2018 መንግስታዊና መንግስታዊ ባልሆኑ የታጠቁ ኃይሎች ጥምረት ጭፍጨፋ መፈጸሙን ምክር ቤታችን በቀጥታ ከስፍራው በደረሰው መረጃ ማረጋገጥ ችሏል። በዚህ ጭፍጨፋ በአገዛዙ በኩል ሽመልስ አብዲሳ፣ ደመላሽ ገብረ ሚካኤል፣ አራርሳ መርዳሳ፣ ኮሎኔል አበበ ገረሱና ስንታየው ጥላሁን በቀጥታና በተዘዋዋሪ በሰጡት ትዕዛዝ ወይንም በሚመሯቸው ተቋማት ተሳትፎ በኩል ተጠያቂዎች እንደሆኑና ዝርዝር ተሳትፏቸው በገለልተኛ ዓለም አቀፍ አጣሪ ቡድን ተጣርቶ ለፍርድ መቅረብ እንዳለባቸው ምክር ቤታችን ያምናል። በዚህም አጋጣሚ ጥሪ ያቀርባል። በተጨማሪም በመንግስት መዋቅሮች እየታገዘ በንጹሃን ደም ታሪኩ የጨቀየው ኦነግ ሸኔ የተባለው ታጣቂ ኃይል በዕለተ እሁድ ግንቦት 23 እና 24 2018 ጭፍጨፋ መፈጸሙን ከነዋሪዎችና ከጭፍጨፋ ሰለባዎች አንደበት መስማት የቻልን በመሆናችን ጉዳዩ በገለልተኛ ዓለም አቀፍ አጣሪ ቡድን መጣራት እንዳለበት ምክር ቤታችን ያምናል። በዚህም አጋጣሚ ጥሪ ያቀርባል። ሁለተኛም፣ በአርሲ በ2018 ብቻ 4 ጊዜ የጭፍጨፋ ጥፋት ተፈጽሟል። ግንቦት 23 እና 24 ቀን 2018 ዓ.ም በምስራቅ አርሲ 3 ወረዳዎች የተፈጸመው ጭፍጨፋ በአይነቱ የመጀመሪያው ሳይሆን በ2018 ብቻ 4 ጊዜ መጠነ ሰፊ የጭፍጨፋ ዘመቻዎች የተፈጸሙ ሲሆን የጭፍጨፋዎቹ ዋና ዓላማም ድፍን ኦሮሚያን ከኦርቶዶክስ እምነት ተከታይ እና ከነገደ አማራ የማጽዳት መንግስታዊ ዕቅድ አካል መሆኑን እና በጫካ ውስጥ ያለውና ኦነግ ሸኔ እየተባለ የሚጠራው ታጣቂ ኃይልም በፈቃዱ የሚሳተፍባቸው ዘመቻዎች እንደሆኑ ለአፍታም ቢሆን መዘንጋት የለበትም። የአርሲ ጭፍጨፋ በወለጋ፣ በባሌ፣ በሐረር፣ በሸዋ፣ በጅማና በመላ ኦሮሚያ የሚኖሩ ኢትዮጵያውያን የኦርቶዶክስ እምነት ተከታዮችና የነገደ አማራ ተወላጆችን ለማጽዳት የተከፈተ የመንግስታዊና የጽንፈኞች የጄኖሳይድ ዘመቻ አካል እና ቀጣይነት ያለው በመሆኑ ፍትህ በትግል እንጂ በልመና ማግኘት የማይቻል በመሆኑ መላው የሀገራችን ሕዝብ ለፍትህና ለዘለቂታዊ ሰላም ቆርጦ መታገል አለበት። በዚህ ትግል ምክር ቤታችን ከሕዝብና ከእውነት ጋር ያለውን ውገና አጠናክሮ ይሰለፋል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሰኔ 2 ቀን 2018 ዓ.ም ግልባጭ ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአሜሪካ መንግስት፣ ለአውሮፓ ህብረት፣ ለለጋሽ ሀገራት ሩሲያ፣ ቻይና፣ ለአምነስቲ ኢንተርናሽናል፣ ለሂዩማን ራይትስ ዎች፣ ለጄኖሳይድ
ዎች